እነዚህን አምስት ነገሮች የምታደርጉ ከሆነ እንግሊዘኛችሁ is going to be amazing ማለት ነው በተለይ የመጨረሻው የአምስተኛው so the first one is look የመጀመሪያው high frequency words ላይ መጀመሪያ ፎከስ ማድረግ አለባችሁ ምን ማለት ነው frequency ማለት high frequency ይሄ ደጋግመን የምንጠቀምባቸው ቃላቶች ማለት ነው እነሱ ላይ የትንም ማገኛቸው የኦክስፎርድ ሬፈረንስ ሊስትን መጠቀም ትችላላችሁ ማለት ነው frequency of words ብላችሁ ብትገቡ ታገኛላችሁ ማለት ነው frequency of words የት ላይ chrome ላይ google chrome ላይ ማለት ነው so high frequency words በየለቱ ተደጋጋሚ የምንጠቀምባቸው ቅድሚያ መስጠት በቃ ከዛ ስላንግ ኢዲኤም ፍሬዛል ቨርብ ከማለት በፊት እዚህ ጋር መጀመሪያ ማለት ነው right okay ሁለተኛ you have to prioritize ማን ማስቀደም አለብኝ speaking and listening ማስቀደም አለብኝ speaking እና listening ማስቀደም አለብኝ ከሁሉም ቀድሞ ማለት ነው ምክንያቱም ሰው በማዳመጥ ወደ ምን ይመጣል ማለት ነው ወደ መናገር ይመጣል ማለት ነው ከተወለድንበት ሰዓት ጀምሮ ሁሌ እንደምናገረው first of all እናዳምጣለን ከጎረቤት ከእናት ከአባት ከአካባቢው ከዛ በኋላ እንናገራለን የተፈጥሮ ህግ ነው you have to use it መጠቀም አለባችሁ ማለት ነው ይሄንን so like እንደዚህ ባደረጋችሁ ቁጥር ምንድነው እንግሊዘኛ ቶሎ የመቻል አቅማችሁ ቶሎ እንትን ይያለ ይመጣል number 3 you have to master key grammar rules key grammar ዋናው ነው የተባልክ key grammar rules ቁልፍ የሚባሉትን ለምሳሌ parts of speech ምን ለምሳሌ parts of speech የንግግር ክፍሎች የሚባሉትን and then tense የሚባሉትን ነገር subject verb agreement በተወሰነ መልኩ ማለት ነው subject verb agreement modal verbs የሚባሉት and እነዚህ ነገሮች verb to have የሚባሉ ነገሮች verb to do እነዚህ ነገር and then verb to be የሚባሉ ነገሮች be verbs የሚባሉት እነዚህ ዋናዎች ነገር ምን ማድረግ ያስፈልጋል ማለት ነው የነዚህን ሩል በደንብ አድርጋችሁ ማስተር ማድረግ ይተበቅባችኋል ማለት ነው and number 4 is learning methodአችሁን ማስተካከል ነው learning ምንድን learning method ምን አይነት መማሪያ ስልት በከተል ነው የሚያዋጣኝ አፕሮቻችሁ መቀየር አለባችሁ እኔ ለምሳሌ ሁሉ ጊዜ መመክረው 2080 principle of learning English ነው 20-80% ማለት ነው 20% ትምህርት 80% ፕራክቲስ ነው እኛ ደግሞ ምን አደረግነው 99% ትምህርት ብቻ ፕራክቲስ የለ ዝም ብሎ ማስገባት መማር ብቻ nothing ይሄ አይቀይራችሁ ማለት ነው ስለዚህ ትንሽ ተምራችሁ ብዙ ፕራክቲስ ማድረግን መለማመድ አለባችሁ ማለት ነው ይሄ ስታደርጉ it's going to be really amazing and number 5 study plan ይኑራችሁ ነው study ምንድን plan effective የሆነ study plan ወይም የጥናት ፕላን ሲኖራችሁ የዛሬ ወር የት ነው የምደርሰው የዛሬ 2 ወር የት ነው የዛሬ 3 ወር የት ነው የምደርሰው ሲባል የሆነ ዴስቲኔሽን ሲኖራችሁ መሸሻላችሁን ታይም ባውንድ አድርጋችሁ በጊዜ ገድባችሁ ስለምታጠኑት ማለት ነው የተለየ ለውጥ ታመጣላችሁ በተለይ ይሄ ፓሬቶ ፕሪንሲፕል ይባላል አይደል 80-80% አይደል ይሄ 80% ውጤቱ የሚመጣው በ20% ኮንትሪቢዩሽን ነው ስለዚህ ይሄንን እኔ ዝም ብዬ ግን በግርድፉ አምጥቼ ግን ምንድነው 80% ትምህርት ሳይሆን 80% ፕራክቲስ ላድርገውና 20% ደግሞ ምን ላድርገው ማለት ነው ትምህርት ላድርገው ዘን ፕራክቲስ ሲሆን ሲበዛ ስኪል ከኖሌጅ ወደ ስኪል ይሸጋገራሉ ማለት ነው this is unique english what you can learn english uniquely anybody who is interested in learning online or face classes give us a call we can teach you english well በአካል ወይም በኦንላይን መማር ፈልግ ሰው ካለ ደውሉልን የምንገኘው ሴምሲ ሚካኤል ነው መልእክታችን ነው bye